ይህ ኢትዮ ሄድላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። በሰሜን ኢትዮጵያ ያለው ውጥረት ከዕለት ወደ ዕለት እየጨመረ መጥቷል። የኤርትራ የህወሓትና የኢትዮጵያ ፌዴራል መንግስት ኃይላቸውን ወደ ውጊያ ቀጠናዎች እያስጠጉ ሲሆን ከባባድ ወታደራዊ መሳሪያዎችም አፈሙዛቸውን አዙረው ለውጊያ ዝግጁ መደረጋቸው ተገልጿል። ይሄ ውጥረትና ፍጥጫ የዓለም አቀፉን ትኩረት የሳበ ሲሆን የአፍሪካ ቀንድን ደግሞ ወደ ለየለት ቀውስ ያስገባዋል በሚል ብዙዎች ስጋታቸውን እየገለጹ ይገኛል። And meanwhile, the Ethiopian government has also seen large numbers of troops move towards that border in recent days and weeks. That includes heavy artillery. ህወሓት በትግራይ የተለያዩ አካባቢዎች ወታደራዊ ዝግጅቶችንና ወታደራዊ ስብሰባዎችን እያደረገ መሆኑ የተገለጸ ሲሆን የሎጂስቲክስ ወታደራዊ ስምሪትና የግዳጅ ተግባራትንም እያከናወነ እንደሆነ ተሰምቷል። ይህ በእንዲህ እንዳለ የህወሓት ወታደራዊ አዛዦች በተለያዩ አካባቢዎች ስብሰባ ማድረጋቸው ተገልጿል። በተደረጉት ስብሰባዎች ላይም የተለያዩ ጉዳዮች መነሳታቸውንና ወታደራዊ አዛዦቹ ለቀረበላቸው ጥያቄዎች ያልተጠበቀ አነጋጋሪ ምላሽ መስጠታቸው ተሰምቷል። ዝርዝሩን ይዘናል። ጠቅላይ ሚኒስትር አብይ አህመድ ለመከላከያው ያልተጠበቀ መመሪያ አስተላለፉ። ጠቅላይ ሚኒስትሩ መከላከያው የሀገሪቱን የመገበያ ገንዘብ እንዲያትም ትዕዛዝ መስጠታቸው የተገለጸ ሲሆን ይህ የጠቅላይ ሚኒስትሩ ትዕዛዝም አሳሳቢ ነው ሲሉ አንዳንዶች ስጋታቸውን ገልጸዋል። ጋራ የሆነ ኪሳራ ዛሬ የተሳተፋችሁ ሰዎች ከ200 ብሩ ከ100 ብሩና ከ50 ብሩ ከ10 ብሩ ጋር ፎቶ ማንሳት ትችላላችሁ፣ ብር ግን የለንም። ከዚሁ ጋር ተያይዞም ጠቅላይ ሚኒስትሩ በብዙ ሚሊዮን ዶላሮችን አፍሰው በውጭ ሀገር አሳተመው ወደ ቤተ መንግስታቸው ብቻ ስለሚያስገቡት የመገበያ የገንዘብ ብር ያልተጠበቀና አስደንጋጭ መረጃ ተሰምቷል። ይህም ገንዘብ ከእንጦጦ ጀርባ እያስገነቡት ስላለው ቤተ መንግስትና ሪዞርቶች እንዴት እየዋለ እንደሆነና ከዚሁ ጋር ተያይዞም ይህ የጠቅላይ ሚኒስትሩ ድርጊት እንዴት በአገሪቱ የዋጋ ግሽበት እንዳስከተለ አነጋጋሪ መረጃዎች ወጥተዋል። ሌላኛው መረጃችን ነው። የጠቅላይ ሚኒስትር አብይንና የመንግስታቸውን የጦርነት ፖሊሲ የሚቃወም ምድር አንቀጥቅጥ ሰልፍ ሊደረግ መሆኑ ተገለጸ። አገዛዙ በአፈና የህዝቡን ተቃውሞና ትግል ሊያስቀረው እንደማይችል በግልጽ ማሳየት ይችላል። አገዛዝ አንቀጥቅጥ የሆነ የሰላማዊ እምቢተኝነት ትግል ይጀምራል። ሰላማዊ ሰልፉ ኢትዮጵያውያን በሰላማዊ የህዝባዊ እምቢተኝነት ትግል አገዛዙን አንበርክከው እንዲያስወግዱ የተዘጋጀ እንደሆነ ኮሚቴው ተናግሯል። አዘጋጅ ኮሚቴው የብልጽግናው መንግስት ወደ ቀጠናዊና አውዳሚ ጦርነት ውስጥ ሊቀተን ከጫፍ ደርሷል ያለ ሲሆን ይህ ከፊታችን አፉን ከፍቶ እየመጣ ያለውን የጦርነት አደጋ አገዛዙ በቀላሉ መቀልበስ ከማይችልበት ደረጃ ደርሷል ሲልም ያልተጠበቀ መረጃ አጋርቷል። እምቢተኝነት ትግል ይጀምራል። የሚካሄደው ትግል ካሁን በኋላ የህዝብ መስዋዕትነት የሚከፈልበት ነው። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። Well, quite serious. The last war in the region only ended 3 years ago with a peace deal. And since then, large sections of that agreement just haven't simply been implemented. በመጀመሪያም በሰሜን ኢትዮጵያ ያለው ውጥረት ከዕለት ወደ ዕለት እየጨመረ መጥቷል። የኤርትራ የህወሓትና የኢትዮጵያ ፌዴራል መንግስት ኃይላቸውን ወደ ውጊያ ቀጠናዎች እያስጠጉ ሲሆን ከባባድ ወታደራዊ መሳሪያዎችም አፈሙዛቸውን አዙረው ለውጊያ ዝግጁ መደረጋቸው ተገልጿል። ይሄ ውጥረትና ፍጥጫ የዓለም አቀፉን ትኩረት የሳበ ሲሆን የአፍሪካ ቀንድን ደግሞ ወደ ለየለት ቀውስ ያስገባዋል በሚል ብዙዎች ስጋታቸውን እየገለጹ ይገኛል። ህወሓት በትግራይ በተለያዩ አካባቢዎች ወታደራዊ ዝግጅቶችንና ወታደራዊ ስብሰባዎችን እያደረገ መሆኑ የተገለጸ ሲሆን የሎጂስቲክስ ወታደራዊ ስምሪትና የግዳጅ ተግባራትንም እያከናወነ እንደሆነ ተሰምቷል። ህወሓት የክልሉ ህዝባዊ ፖሊስ ወደ ግዳጅ ግንባር እንዲገባ ትዕዛዝ መስጠቱ የተሰማ ሲሆን ከአሁን በፊት በካምፕ የነበሩ ታጣቂዎች ለውጊያ ዝግጁ እንዲሆኑና እንዲሁም ተመላሽ ሚሊሻና የታደሱ ስልጠና ወስደው ወደ ማህበረሰቡ ተቀላቅለው የነበሩ የቀድሞ ታጣቂዎች በሶስት ዙር ወደ ግንባር ወደ ውጊያ እንደሚገቡ እንደተነገራቸውና መርሃ ግብርም እንደወጣ ተገልጿል። በዚህም የመጀመሪያው ዙር ፖሊሶች በዚህ በያዝነው ሳምንት ከየካቲት 16 በፊት ወደ ታጣቂዎች ተቀላቅለው ወደ ግንባር ይገባሉ የተባለ ሲሆን ሌላው ደግሞ በሁለት ዙር የከተሞቹ ደህንነትና የህዝቡ የጸጥታ ሁኔታ እየታየ ወደ ግንባር እንዲገቡ እንደሚደረግ ተነግሯል።
ህወሓት ከቀና በፊት ተሰብስበው ባደረጉት ግምገማ የፌዴራል መንግስቱ በትግራይ ላይ ውጊያ የሚከፍት ከሆነ የጸጥታ ኃይላችን ወደ ውጊያ ግንባር ሙሉ በሙሉ ካሰማራን የከተሞቻችን የጸጥታ ሁኔታ አስጊ ነው፣ በከተሞች እኛም በመቃወም አመጽ ሊነሳ ይችላል የሚል ስጋት እንደተጸባረቀና ይህንን ሊያስቀር ይችላል ያሉትን እርምጃዎች ለመውሰድ መዘጋጀታቸው ተሰምቷል። ይህ በእንዲህ እንዳለ የህወሓት ወታደራዊ አዛዦች በተለያዩ አካባቢዎች ስብሰባ ማድረጋቸው ተገልጿል። በስብሰባው ላይ የተለያዩ ጉዳዮች መነሳታቸውን ለጉዳዩ ቅርበት ያላቸው ምንጮች የገለጹ ሲሆን የህወሓትን ምስረታ 51ኛ ዓመትን አስመልክቶ በተደረጉ ስብሰባዎች ላይም የፌዴራል መንግስቱ ጦርነት ቢከፍት የኢኮኖሚ፣ የኤሌክትሪክ እንዲሁም ወታደራዊ ሁኔታ ምን ይሆናሉ በሚል አጀንዳዎች ቀርበው ውይይት እንደተደረገባቸው የተሰማ ሲሆን በዚህም ወታደራዊ ዝግጅቶችን በተመለከተ ምን ያክል ተዘጋጅታቸዋል በሚል ለወታደራዊ አዛዦቹ ለቀረበላቸው ጥያቄ በተሰጠ ምላሽም ትግራይ የሚቃጣባትን ጥቃት ለመከላከል በደንብ ተዘጋጅተናል፣ ጥቃቱ ወታደራዊ ብቻ ሳይሆን ኢኮኖሚያዊም ነው፣ በዚህ ወቅት የጥሬ ገንዘብ እጥረት ሊያጋጥም ይችላል፣ ይህንን ለመቅረፍም የኤርትራን አቅፋ ወይም ዶላርን በአማራጭነት አገልግሎት ላይ እንዲውሉ ለማድረግ ተዘጋጅተናል ሲሉ ምላሽ መስጠታቸው ያልተጠበቀና አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ ለመከላከያው ያልተጠበቀ መመሪያ አስተላለፉ። ጠቅላይ ሚኒስትሩ መከላከያው የሀገሪቱን የመገበያ ገንዘብ እንዲያትም ትዕዛዝ መስጠታቸው ታውቋል። ይህ የጠቅላይ ሚኒስትሩ ትዕዛዝም አሳሳቢ ነው ሲሉ አንዳንዶች ስጋታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከንጉሱ ዘመን ጀምሮ ያሉት መንግስታት የራሳቸውን ብር አሳትመው ሲጠቀሙ ነበር፣ እኔም የራሴን ብር ማሳተም አለብኝ፣ እንዲሁም በሰሜኑ የሀገሪቱ ክፍል ልቆጣጠር ያልቻልኩት የተከማቸ ብር ስላለ የሀገሪቱ የመገበያ ገንዘብ መቀየር አለበት ባሉ ማግስት በ2013 ዓ.ም የሀገሪቱ የመገበያ ገንዘብ መቀየሩን ይፋ አድርገው ነበር። ጋራ የሆነ ኪሳራ ዛሬ የተሳተፋችሁ ሰዎች ከ200 ብሩ ከ100 ብርና ከ50 ብሩ ከ10 ብሩ ጋር ፎቶ ማንሳት ትችላላችሁ፣ ብር ግን የለንም። ለጉዳዩ ቅርበት ያላቸው የመረጃ ምንጮች ጠቅላይ ሚኒስትሩ የሀገሪቱን የመገበያ ገንዘብ ከተቀየረ በኋላ የሀገሪቱ ገንዘብ ይታተምባቸው ከነበሩ የአውሮፓ ሀገራት ወደ ኤሲያ ወስደው ማሳተም መጀመራቸውን የገለጹ ሲሆን እንደ ምሳሌም የሀገሪቱ ገንዘብ ከሚታተምባቸው ሀገራት መካከል ቻይናና ሲንጋፖርን ጠቅሰዋል። ሆኖም ከእስያ ሀገራት ተመርቶ የሚመጣውን ገንዘብ ጠቅላይ ሚኒስትሩ በጽህፈት ቤት በኩል ለማሰራቸው ሪዞርቶች እንዲሁም በእንጦጦ ተራራ ጀርባ ለማስገነባው ቤተ መንግስት የሚውል ነው በማለት አብዛኛውን ገንዘብ ወደ ጽህፈት ቤታቸው ያስገቡ እንደነበር የተገለጸ ሲሆን ይህ የጠቅላይ ሚኒስትሩ ድርጊት ብሔራዊ ባንክ ከሚቆጣጠረው ውጪ የገንዘብ ፍሰትን በማስከተሉ በሀገሪቱ የዋጋ ግሽበት እንዲከሰት ምክንያት መሆኑ ተነግሯል። ጠቅላይ ሚኒስትሩ በእስያ ሀገራት ለሚያሳትሙ ገንዘብ በርካታ ዶላሮችን ሲከፍሉ ነበር ያሉት ምንጮች በአሁኑ ሰዓት በውጭ ሀገራት እያሳተሙ የሚከፍሉትን በርካታ ዶላር ለማስቀረት በሀገሪቱ ውስጥ ለማሳተም መወሰናቸው ተገልጿል። በዚህም መሰረት ጠቅላይ ሚኒስትር አብይ አህመድ ከአሁን በኋላ የሀገሪቱ የመገበያ ገንዘብ በሀገር ውስጥ እንዲመረትና ይህንንም መከላከያው እንዲያስፈጽም ትዕዛዝ መስጠታቸው ተሰምቷል። አንዳንዶች ይህንን ትዕዛዝ ለመከላከያ መስጠት ብዙ ችግሮችን ያስከትላል፣ በሀገሮች ውስጥ ያሉት ቀውሶችንም ያባብሳል ሲሉ የገለጹ ሲሆን ሀገሮች የመገበያ ገንዘባቸውን የሚያትሙበት ሂደት እጅግ ጥንቃቄ በተሞላበትና ሚስጥራዊ በሆነ መልኩ መሆኑን በመጥቀስም ባልተረጋጋና በጦርነት እየታመሰች ያለች ሀገር ሙሰኛ ጀነራሎችና ባለስልጣናት በደንብ አሉበት ተብሎ በሚጠረጠርበት ተቋም ውስጥ ይህንን ከፍተኛ ኃላፊነት መስጠት የሀገርን ብሔራዊ ደህንነት አደጋ ላይ መጣል ነው ሲሉ ማብራሪያ ሰጥተዋል። የአብይንና የብልጽግናውን መንግስት የጦርነት ፖሊሲ የሚቃወም ምድር አንቀጥቅጥ ሰልፍ ሊደረግ መሆኑ ተገለጸ። ሰላማዊ ሰልፉ ኢትዮጵያውያን ወደ ህዝባዊ እምቢተኝነት ለመግባትና እየመጣ ያለውን የጦርነት አደጋ ለመቀልበስ የሚያደርጉ ሰልፍ እንደሆነም ኮሚቴው ተናግሯል። የብልጽግናው መንግስት በተባበሩት አረብ ኤምሬቶች ጫና ከኤርትራና ከትግራይ ኃይሎች ጋር ወደ ጦርነት ውስጥ ለመግባት ሰከንዶች ቀርተውታል በሚል እየተገለጸ ባለበት ሰዓት የብልጽግናውን የጦርነት ፖሊሲ የሚቃወም ሰልፍ በኢትዮጵያውያንና በትውልደ ኢትዮጵያውያን አዘጋጅነት በአሜሪካ ዋሽንግተን ዲሲና እንደ ለንደን ባሉ የተለያዩ የአውሮፓ ከተሞች ሊካሄድ መሆኑ ተሰምቷል። አዘጋጅ ኮሚቴው ላለፉት 7 ዓመታት በሀገራችን በተካሄደው ህዝብ ጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎቻችን አልቀዋል፣ በቢሊዮን የሚገመት ሀብትና ንብረት መውደሙም አልበቃ ብሎ አሁን እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ሲሉ ገልጸዋል። ይህንን የብልጽግናውን የጦርነት ፖሊሲ ለማስቀረትም ጦርነት ይቆም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት ይደረግ በማለት ምድር አንቀጥቅጥ ሰልፍ መዘጋጀቱን ትዕይንተ ህዝብ አዘጋጅ ኮሚቴው ገልጿል። አገዛዙ በአፈና የህዝቡን ተቃውሞና ትግል ሊያስቀረው እንደማይችል በግልጽ ማሳየት ይችላል። አገዛዝ አንቀጥቅጥ የሆነ የሰላማዊ እምቢተኝነት ትግል ይጀመራል። የሚካሄደው ትግል ካሁን በኋላ የህዝብ መስዋዕትነት የሚከፈልበት ነው።
ኮሚቴው አክሎም የብልጽግናው መንግስት ወደ ቀጠናዊና አውዳሚ ጦርነት ውስጥ ሊከተን ከጫፍ ደርሷል። ይህ ከፊታችን አፉን ከፍቶ እየመጣ ያለው አደጋ በተጨባጭና ፈጣን እርምጃ በቀላሉ መቀልበስ ከማይችልበት ደረጃ ደርሷል ሲልም ከሷል። ኮሚቴው ቀጥሎም የቀይ ባህር ያስፈልገኛልና ሕግ አስከብራለሁ በሚል ሰበብ ሊደረግ የታቀደው ጦርነት ከተጀመረ ሀገራችን ኢትዮጵያ መንግስት የለሽ ወደሆነ ሁለንተናዊ ቀውስ መግባቱ አይቀርም። የአፍሪካ ቀንድንም በርቀት ላሉ የውጭ መንግስታት የውክልና ጦርነት መካሄጃ በመሆን መቋጫ ወደሌለው ትርምስ እንደሚገባ ምንም ጥርጥር አያስፈልገውም ሲል ገልጿል። ኮሚቴው ቀጥሎም ይህንን እውነታ የተረዳን ኢትዮጵያውያን ወደ ትግበራዊ ህዝባዊ እምቢተኝነት ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሀሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል። አሁን የሀሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባትም ግብረ ኃይል መቋቋሙን የጠቀሱ ሲሆን ከተለያዩ ተቋማትና ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉት ብሏል። ኮሚቴው በቅድሚያ ሊሰራቸው ያሰባቸው ተግባራትም የህዝባዊ እምቢተኝነት ትግል በከፍተኛ ሁኔታ ለማነሳሳት የሚያስችሉ 1 የበይነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎች በአሜሪካ ዋሽንግተንና በአውሮፓ ለንደን ከተማ በሚቀጥሉት 2 ወራት ለማካሄድ መወሰኑን ገልጿል። ሰልፉና የበይነ መረቡ ትዕይንት ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች የሚቆጠሩ ሆነው በጋራ ወጥተው የሚሳተፉበት ልዩ የሆነ መድረክ ይሆናል ሲሉም ኮሚቴው ገልጿል። የሰልፉና የበይነ መረቡ ትዕይንት ዓላማም በኢትዮጵያውያን መካከል አዲስ መተማመን፣ በጋራ ችግር በጋራ መቆም እንዲሁም በጋራ የመታገል የተነሳሽነት ስሜት እንዲጠናከር የማድረግ የውጭ ሀገራት መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያን ሁኔታ እንዲረዱት ለማስቻልና ህዝቡም የአብይንና የብልጽግናውን መንግስት ክፉኛ እየተቃወመ እንደሆነ እንዲገነዘቡትና አስፈላጊውን ጫናና እርምጃ እንዲወስዱ ለማድረግ ያለመ ነው ተብሏል። በመጨረሻም የኮሚቴው ግብ አገዛዙን ለማንበርከክ የሚያስችል ሰላማዊ የህዝባዊ እምቢተኝነት ትግል የኢትዮጵያ ህዝብ በከፍተኛ መጠን እንዲነሳሳ እንዲዘጋጅ ማድረግ ይሆናል ብሏል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ ያበቁ። ሀሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።